በቅድሚያ የምንመለከተው ቻትጂፒቲ ነው ወይም ደግሞ ስለ ቻትጂፒቲ ይሆናል። ኦፍ ኮርስ አብዛኛው ሰው ቻትጂፒቲን ያውቃል። ኢቭን እንኳን መጠቀም ይቀርና ወርዱን እንኳን the most of time አብዛኛው ሰው ቻትጂፒቲ የሚባለውን ያውቃል። ግን አጠቃቀሙ ላይ ነው ችግሩ። አብዛኛው ሰው ስቲል የሚጠቀመው ቻትጂፒቲን ላይክ እንደ ጉግል ሰርች ነው ወይም ደግሞ ከዚህ በፊት የተለያዩ የኤአይ ቱሎች ከመምጣታቸው ቀደም ብሎ ወይም ደግሞ የኤአይ ዘመን ባልመጣበት ጊዜ ሞስት ኦፍ ታይም እኛ የሆነ ነገርን ሰርች ለማድረግ የምንጠቀመው ጉግል ላይ ገብተን ሃውቱ ብለን ወይም ደግሞ ዋት ምናምን ብለን ሰርች ነው የምናደርገው። ላይክ እንደዛ ነው አሁንም አብዛኛው ሰው ቻትጂፒቲን እየተጠቀመ ያለው። ነገር ግን ከዛ በዘለለ ቻትጂፒቲ በጣም ፓወርፉል የሆኑ ነገሮችን እየሰራ ይገኛል በዚህ ጊዜ። እስፔሻሊ ደግሞ እንደ ኮንቴንት ክሬተር በጣም ፓወርፉል የሆኑ ነገሮችን ይሰራል። ሶ ለምሳሌ የተለያዩ የቪዲዮ ሀሳቦችን ጀነሬት ለማድረግ መጠቀም ይችላል። ፕላስ ደግሞ የተለያዩ ትሬንዲንግ የሆኑ ቶፒኮችን ሪሰርች ለማድረግ መጠቀም ይችላል። እንዲሁም ደግሞ ከዛ በዘለለ የተለያዩ የተምኔል ዲዛይን አይዲያዎችን ከዛ ላይ ጀነሬት ማድረግ ይችላል። እንዲሁም ደግሞ የተለያዩ አሁን ላይ ኢንተርኔት ላይ ፈልገን ያጠናቸውን ነገር በቀላሉ እሱን በማናገርና እሱን በማማከር የተለያዩ ነገሮችን ማግኘት እንችላለን። ሶ ያንን ደግሞ ለማድረግ ሻል ባለመልኩ ቻትጂፒቲን ለማናገር የምንጠቀመው ስለ ፕሮምፕት ኢንጂነሪንግ አንደርስታንዲንግ ሊኖረን ይገባል። ሶ ፕሮምፕት ኢንጂነሪንግ አዲስ ከሆነባችሁ ደግሞ ፕሮምፕት ኢንጂነሪንግ ማለት የተለያዩ የኤአይ ቱሎችን ማናገር የምትችሉበት መንገድ ነው። እሱም ደግሞ ቴክስቱን እንዴት እንደምታስገቡ የምታረጋግጡበት ወይም ደግሞ ሻል ባለመልኩ የተለያዩ ፕሮምፕቶችን የምታስገቡበት ነው። እሱም ደግሞ የፕሮምፕት ኢንጂነሪንግ ሀሳብ ወይም ክህሎቱ ከሌላችሁ ጀስት በቅርቡ የሰራሁላችሁ ቪዲዮ አለ እዚህ ጋር ወይም እዚህ ጋር አስቀምጥላችኋለሁ። ገብታችሁ ቼክ አውት ማድረግ ትችላላችሁ። ሊንኩንም ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ። ሶ እንግዲህ በዚህ መልኩ ቻትጂፒቲን በጥራትና በተለያዩ መልኩ መጠቀም ትችላላችሁ ማለት ነው። ሶ አሁን ቀጥታ ወደ ሁለተኛው ነገር ሶ በመቀጠል የምንመለከተው ስለ ክላውድ ኤአይ ነው። ክላውድ ኤአይ እንግዲህ በቅርቡ የመጣ ነው። ሶ እንግዲህ ይሄ ሞስት ኦፍ ታይም የምሰራው እንግዲህ የተለያዩ የረዘም ያሉ ርዝሞችን በመጻፍ እንዲሁም ደግሞ የተለያዩ ስክሪፕቶችን ለመጻፍ መጠቀም ይችላላችሁ። የቪዲዮአችሁን ስክሪፕት የቪዲዮ አይዲያ በቻትጂፒቲ ጀነሬት ካደረጋችሁ በሱ ደግሞ በክላውድ ኤአይ መታችሁ ስክሪፕቱን ሙሉ ዲቴል ብሬክዳውን አድርጎ ስክሪፕት ይሰጣላችኋል ማለት ነው በዛ ቪዲዮ አይዲያ ተመስርቶ። እንዲሁም ደግሞ የተለያዩ ኮድ ላይ የምትሰሩት ልጆች ከሆናችሁ ደግሞ ለኮዲንግ በጣም ቤስት የሚባለው ኤአይ በዚህ ጊዜ ክላውድ ኤአይ ነው። ፕላስ ደግሞ የተለያዩ ሪዝሞችን ለመጻፍ እንዲሁም ደግሞ የተለያዩ ሃውስ ላይ የፕሮፖዛሎችን ለመጻፍ ያገለግላችኋል። እንግዲህ የተለያዩ የአፕወርክ ላይ ሊሆን ይችላል የተለያዩ የኦንላይን ቦታዎች ላይ ስራዎችን አፕላይ ስታደርጉ በጣም አሪፍ የሆኑና በጣም ጸደ የሆኑ ፕሮፖዛሎችን ይጽፍላችሁ ይችላል። በጣም ረዘም ያሉና በጣም ግልጽ የሆኑ ፕሮፖዛሎችን በመጻፍ ሊያግዛችሁ ይችላል ይህ ክላውድ ኤአይ። ሶ የአፕሊኬሽኑን ሊንክ ደግሞ ዲስክሪፕሽን ቦክስ ላይ ታገኙታላችሁ። ሶ አሁን ቀጥታ ወደ ሶስተኛው እናልፋለን ማለት ነው። ሶ በሶስተኛ ላይ የምንመለከተው ፕሬስክሪፕቲቭ ኤአይ ነው። ሶ እሱም ይሄን ኤአይ እንግዲህ አብዛኛውን ጊዜ አሁን ላይ አዲስ የመጣ ኤአይ እንደመሆኑ መጠን ደግሞ የፊውቸር የሰርች ኢንጂን ሊሆን ይችላል ተብሎ ይታሰባል። ለምሳሌ አሁን በሞስት ዓለም ላይ የሰርች ኢንጂኑ ጉግል ነው አይደል? ሶ ሞስት ኦፍ ታይም የምንጠቀመው የተለያዩ ነገሮችን ሰርች ለማድረግ የምንጠቀመው ጉግል ነበር። አሁን እንግዲህ ይሄ ኤአይ መጥቷል። በጣም ፓወርፉል የሆኑ ነገሮች ነው። እንግዲህ ጉግልን የሆነ ነገርን ገብታችሁ ጉግል አድርጋችሁ ሰርች ስታደርጉበት የሚያመጣላችሁ ሪዛልት አይዘር ከራሱ ብራውዘር ላይ ወይም ደግሞ ከተለያዩ ዌብሳይቶች ላይ ለቃቅሙ ሰርች አድርጎ ኪወርድ ማች የሆነ ነገር ነው የሚያመጣው። ይሄኛው ኤአይ እንግዲህ ፊልተር የሆነና በጣም ግልጽና ቁልጭ የሆነ መልስ ለሰርች ላደርጋችሁበት ነገር የሚያመጣላችሁ ማለት ነው። እንዲሁም ደግሞ የተለያዩ ከሱ ጋር ሪሌትድ የሆኑ ከዛ ሰርች ካደረጋችሁበት ቶፒክ ጋር ሪሌትድ የሆኑ ቪዲዮችን ራሱ ከስር ይዘረዝርላችኋል። እንዲሁም ደግሞ የተለያዩ ዶክመንቶችን በዛ ቶፒክ ቤዝድ ሆኖ ከስር ያመጣላችኋል። እንዲሁም ደግሞ ያንን ብራውዘር ሳዘጉ እዛው ኤአዩ ላይ ሆናችሁ የተለያዩ ነገሮችን በዛው ሰርች ያደርጋችሁ ከሱ ጋር የተቀጣጠሉ የሚሄዱ ቶፒኮችን በቀላሉ ሰጀስት አደርጋችኋል። እንግዲህ ይሄ ተመራጭ አድርጓል ለሰርች እንጂ የሚጠቀመው እሱኛውን ኤአይ ነው ያስባሉ። ይሄ እንግዲህ ፐርሰናሊ በጣም የወደድኩት ኤአይ ነው። ኦፍ ኮርስ በቅርቡ መጠቀም የጀመርኩት ግን በጣም ፓወርፉል የሆነ ከጉግልም በላይ ላይክ እንደ ሰርች ኢንጂን ኦፕቲማይዜሽን በጣም ፓወርፉል የሆኑ ነገሮችን ኤአይ ይሰራላችኋል። ሶ ጀስት ገብታችሁ ቼክ አውት ማድረግ እንዳትረሱ። ሊንኩን የአፕሊኬሽኑ ሊንክ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ሶ ቀጥታ አሁን ወደ መጨረሻው ቱል ልግባላችሁ። እሱም እንግዲህ ጄሚኒ ኤአይ ነው። ኦፍ ኮርስ ሃውስ ላይክ እንደ ጉግል ተጠቃሚ አብዛኛው ሰው ስፔሻሊ ደግሞ የአንድሮይድ ስልክ ተጠቃሚ እስከሆናችሁ ድረስ ስለ ጄሚኒ ኤአይ አዲስ ነው ብዬ አላስብም። ለእናንተ
ስፔሻሊ ደግሞ ኮንቴንት ክሬተርስ ከሆናችሁ ይህንን AI you have no idea ስለ Gemini AI like አብዛኛው ያልተነገሩ ነገሮች አሉ። ባይዜ ስለ Gemini AI በቅርቡ ሰፋ ያለ ቪዲዮ ሰራላችኋለሁ እና Gemini AI አብዛኛው ሰው አሁን like እንደ ራንደምሊ እንደማንኛውም AI ነው እየተመለከተ ያለው። ነገር ግን you have no idea አሁን like crazy የሆኑ ነገሮችን እየሰራ ይገኛል። ፕላስ ደግሞ like ሚገራሩም ፊቸሮችን ይዞ መጥቷል። ልክ ለምሳሌ የተለያዩ ተምኔሎችን ኳሊቲ ፉል ኤችዲ ኳሊቲ ያላቸው ተምኔሎችን ዲዛይን ማድረግ ይችላል። ብታምኑም ባታምኑም አብዛኛው ተምኔል ላይ በዚህ ጊዜ አሁን ከዚህ በኋላ ጀነሬት ማድረገው ወይም ደግሞ ኤዲት ማድረገው Gemini AI በመጠቀም ነው። ይሄን ከአሁኑ ልንገራችሁ የምሬ ነው። the most powerful እና ኳሊቲ የሆኑ ተምኔሎችን ዲዛይን ያደርግላቸው። ለምሳሌ አንድ ተምኔል አሳይቻችሁ ለማለት ይሄኛውን ተምኔል እዚህ ጋር የምትመለከቱትን ተምኔል ከዚህ ወደዚህ right በቀላሉ Gemini AI ብቻ በመጠቀም ጀነሬት ማድረግ ይችላል። እሱን ደግሞ ፕሮምፕት ኢንጂነሪንግ አንደርስታንዲንግ ካወቃችሁ ፕላስ ደግሞ ቤዚክ እንኳን የሚባለው የፕሮምፕት ኢንጂነሪንግ አንደርስታንዲንግ ካላላችሁ you have no idea በGemini AI የምትሰሩት ነገሮች you have no idea crazy የሆኑ ነገሮች ይሰራሉ። ፕላስ ደግሞ የተለያዩ ቪዲዮዎችን ሳመራይዝ በማድረግ ያግዛቸዋል። እንደውም ደግሞ አሁን እኮ ዩቲዩብ ላይ አይታችሁ ከሆነ ልክ አንድ ሎንግ ፎርም የሆነ ቪዲዮ የምትከፍቱ ፖድካስት ሊሆን ይችላል ወይም የሆነ ሎንግ ፎርም የሆነ ቪዲዮ የምትከፍቱ ከሆነ ከቪዲዮ ከስር የላይክ በተን አለ፣ ከላይክ በተን ቀጥሎ አንላይክ በተን አለ፣ ፕላስ ከዛ ቀደም ደግሞ የሰብስክራይብ በተን አለ። ከነዛ መሀል ላይ ወደፊት ጠጋ ብላችሁ ስታዩ የጄሚኒ አይከን አለች፣ የጄሚኒ AI አይከን አለች አይደል? እሷን ክሊክ በማድረግ በቀላሉ የዛን ቪዲዮ እዛው ቪዲዮን እያያችሁ ስለዛ ቪዲዮ ሳመሪ ይሰጣችኋል። ፕላስ ደግሞ ስለ ቪዲዮ አንደርስታንዲንግ ዲቴል መጠየቅ ትችላላችሁ፣ አንደርስታንድ ማድረግ የምትፈልጉት ማለት ነው። ስለዛ ቪዲዮ ኢቭን በአማርኛ እንኳን ይሰጥላችኋል። ያ ቪዲዮ በእንግሊዝኛ በማንኛውም ቋንቋ ቢሰራላችሁ እንኳን ይሄ እንግዲህ በጣም ክሬዚ የሆነ AI ነው። you have no idea especially የአንድሮይድ ስልክ ተጠቃሚ ከሆናችሁ not it was like crazy የሆኑ ስራዎችን እየሰራላችሁ ይችላል። እኔ እንግዲህ ፐርሰናሊ ለምሳሌ Gemini AI እየተጠቀምኩታለሁ የተለያዩ ኢሜጆችን ጀነሬት ለማድረግ ፕላስ ደግሞ ተምኔል ዲዛይን ለማድረግ እንዲሁም ደግሞ በሶስተኛ ደግሞ የተለያዩ ቪዲዮዎችን ሰመራይዝ ለማድረግ Gemini AI እየተጠቀምኩኝ ይገኛለሁ። እናንተ ደግሞ Gemini AI ለምን አይነት ፐርፐስ እየተጠቀማችሁ ትገኛላችሁ? ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡልኝ። ፋይናሊ አንድ ቲፕ ልስጥላችሁ። እሱ ምን መሰላችሁ? ኤአይን መጠቀም አውት ላይክ ስንፍናነት ሳይሆን ወይም ደግሞ ሌዝነት ሳይሆን ኤአይን መጠቀም አንደኛ ጊዜን ሴቭ ማድረግ ነው፣ ሁለተኛ በጣም ኳሊቲ የሆነ ሪዛልት ማግኘት፣ ሶስተኛ ደግሞ አውት ላይክ ከማንኛውም ነገሮች በላይ ከጊዜ ጋር አብራችሁ እንድትሄዱ ያደርጋችኋል እንጂ ኤአይን መጠቀም ስንፍና ማለት አይደለም። ከሞላ ጎደል የዛሬው ቪዲዮ ይሄን ይመስል ነበር። እናንተ የትኛውን AI ወደዳችሁት? ፕላስ ደግሞ የትኛውን AI ለምን አይነት ፐርፐስ የተጠቀማችሁት ትገኛላችሁ? ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አይ ሆፕ ቪዲዮ ጠቃሚ ሆኖ እንዳገኛችሁት። የዛሬው ቪዲዮ ይሄን ይመስል ነበር። አብሬያችሁ የቆየሁት እኔ እስራኤል አሌክስ ነበርኩኝ። ይሄ ደግሞ ኢትዮ ቴክ ሪቪው ነው። ሁሌም እንደዚህ አይነት አስተማሪና ቁም ነገር አዘል ቪዲዮ የሚመቻችሁ ከሆነ ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳትረሱ፣ የደወል ምልክቱን ኦል ማድረግ እንዳትረሱ። ሁሌም አዳዲስ ቪዲዮ ስደርስላችሁ ስለክላችሁ የሚደርሳችሁ ይሆናል ማለት ነው። በቀጣይ ከጸደ ቪዲዮ እስከምንገናኝ ሲዩሳይድ የሁሉንም ሊንክ ዲስክሪፕሽን ቦክስ ላይ ታገኙታላችሁ ማለት ነው። ሲዩሳይድ ፒስ